እንደ ማርማራታ እንደ ቸኮላታ ደሞ እንዳረንቻታ ማንጣፍጥልኝ ያለህ ደሞ እንደ ሸንኮራ አንዳንዴም ጥሩ ነው መራራ ኮስታራ። ክቡራትና ክቡራን ወዳጆች ልክ አሁን የምንገኘው አንድ ድንቅ ቦታ ነው። ይህ ቦታ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስመረቁት ቦታ ነው። ቦታው ተመልከቱት። ዲጂታል ኢትዮጵያን በደንብ የሚያሳይ ነው። መሶብ ይባላል። የመሶብ አንድ መስኮት አገልግሎት ስም አጠራሩን በትክክል ካላልኩኝ ውስጥ የሚነግረኝ ሰው አላጣም። ሙሉ ስም አጠራሩን አብረን እንለዋለን እንለማመደዋለን። ነገር ግን ዲጂታል ኢትዮጵያ በደንብ የተገለጸችበት ቦታ ነው ይህ ቦታ ተብያለሁ። አገልግሎት እዚህ ቦታ ላይ አግኝቼ ነበረ። አሁንም ድጋሚ ለሌላ አገልግሎትና እንዲሁም ደግሞ ያየሁትን ላሳያችሁ መጣሁኝ፣ ተከሰስኩኝ። አብራችሁኝ ሁኑ፣ እንግባ። ምን አገልግሎት አለ፣ ምን ይደረጋል እምናይ ይሆናል። ክቡራትና ክቡራን ዛሬ ግሩም ነገር እናያለን። ታዲያ ከሁሉ በፊት ሴፍቲ ፈርስት ይላልና ተፈትሸ ነው የምገባባቴ። ንስሓ ገብተህ እቺ ስልክ ካላት ውስጧ እስቲ ሌላ ምንም ነገር የለኝም። እንግባ። ምንም የለኝም። እሺ ጌታዬ፣ እሺ ሰላም ነው። ትንሽ ጡጥ ብላለች። ማይክ እዚህ ጋር ተደረገ። በጣም አመሰግናለሁ። ደህና ናችሁ? እሺ ክቡራትና ክቡራን ወዳጆች ልክ ገና ስገቡ የመጀመሪያው ነገር ምን እንደሆነ ታውቃላችሁ? ቤቱ ጽድት ያለ ቤት ነው። አባቴ ፏ ያለ ቤት ነው። የሚገርም ቤት ነው። ፊት ለፊት የፕሬዝዳንታችን ፎቶግራፍ ታያላችሁ። በዛ በኩል ደግሞ ክቡር ጠቅላይ ሚኒስትራችን ይታያሉ። ካጠገባቸው ክብርት ከንቲባ አዳነች አቤቤ ይታያሉ። ልክ አሁን የምንገኘው የት ነው? ወደ አዲስ መሶብ እንኳን ደህና መጣችሁ። ፋንቲዬ ደህና ነሽ? እንዴት ነሽ? ሰላም ነሽ? ፈገግታችሁ በጣም ያምራል። እናመሰግናለን። ከዛ ከፍተሻ ጀምሮ ፈገግ ብላችሁ ተቀበላችሁ። ያመሰግናለሁ። እናመሰግናለን። እኛም እንዴት ነሽ? እግዚአብሔር ይመስገን ሰላም። ይሄ አዲስ መሶብ ይባላል። አዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት ይባላል። አዲስ መሶብ ዲጂታል አዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት። ስሙን ግን አረዘማችሁት። ስራችሁ ቀልጣፋ እንደሆነ ባለፈው አገልግሎት ላይ ይቻላል። ከስሙ አገልግሎቱ ይፈጥናል። እንዴት ናችሁ? ሰላም ናችሁ? አበሳችሁ ይጀምራል የምታምሩት ነገር። ፋንቲዬ እንግዲህ ዛሬ ቤታችሁን ልናይ መጥተናል። እንድናይ ስለፈቀዳችሁልን በጣም እናመሰግናለን። እንዳልኩሽ የመጀመሪያው ኢምፕሬሽን እኔ አንደኛው የቤታችሁ ጽዳት ነው። ቀደም እዛ ጋር ቆሜ እያየው ነበረ። ዲዛይኑ በደንብ በቃ ምርጥ ሆኖ ተሰርቷል። ሪኖቬት ተደርጎ ነው አይደል? ይሄ ቤት በፊት ምን ነበረ? አራዳ ክፍለ ከተማ ነበር። አራዳ ክፍለ ከተማ ነበር። ክፍለ ከተማው የት ሄዳውን? ክፍለ ከተማው ጎናና አንደኛውን ሳይድ ይዞ ያለ ጎረቤት ነው። እኛን እንትን ያልናትና ይሄ ክፍለ ከተማ ሆኖ ነው ያውቀው ነበረ። እሺ እንደዚህ አልነበረም። በጣም አሁን አምሮ ነው የሚታየኝና ለሱ እናመሰግናለን። ግን ምንድን ነው የሚሰጠው አገልግሎት የሚለውን እስቲ ቤቱን እያሳየሽኝ እያስጎበኘሽኝ እናውራ። ቁፋይዳዬን ይዤ አገልግሎትም ለማግኘት ነው የመጣሁት። ነገራችን ላይ ደህና መጣህ በድጋሚ። እሺ አሁን ያለንበት ፍሎር ግራውንድ ፍሎር ላይ ነው ማለት ነው። እንዳያችሁትን እኛ አገልግሎት የሚጀምረው ከውጭ ከጥበቃ ነው ማለት ነው። ጥበቃውን አልፎ ከመጣ በኋላ እዚህ ጋር የምታገኛቸው ሁለቱም ልጆች ሪሴፕሽን ክፍል ናቸው ማለት ነው። ከስተመር ኦንሊ ይላል። ይሄ ደግሞ ይሄ የመጸዳጃ ቤት ነው። ግራውንድ ጀምሮ እስከ 7ኛ ፍሎር ያለው ላይ ሁላችንም የሁሉም የተገልጋይ ሬስትሩም አለን ማለት ነው። መጸዳጃ ቤት አለ። እንዲሁም ደግሞ አካል ጉዳተኞችን ጨምሮ ጽዳትን የጠበቀ አካል ማለት ነው ሬስትሩማችን ነው ማለት ነው። በጣም ቆንጆ ነው። እሺ ሰው እዚህኛው ግራውንድ ክፍል ላይ እቺ ነገር ምንድናት? እዚህ መጀመሪያ እስቲ ነው ያጣደፍኩ የጠየኩ ዝም ያላፈና እቺ ነገር ምንድናት? እቺ ነገር እንግዲህ የከስተመሮቻችን ሲመጡ ቢፈልጉ አንዳንድ
አንዳንድ ነገሮችን ቢፈልጉ እዚህ በቴሌ ብር እንትን ቆርጠው ክፍያ ከፈጸሙ በኋላ የሚፈልጓትን ነገር ከዚህ ውሃም ቢሆን አሁን አጋጣሚ ስላለቀ ነው ለስላሳም አለ ቺፕስ ነገሮችም ይኖራሉ እነሱን ነገር እንዲጠቀሙ ያስቀመጥናት ናት ማለት ነው። ዋው ቆንጆ ናት። ስለዚህ እዚህ ጋር ካለውኝ የምፈልገውን ነገር ከዛ በኋላ በቴሌ ብር እከፍላለሁኝ ከዛ በኋላ ይወጣልኛል። እዚህ ጋር ቀላል ነው። እስቲ ለኔ ቴሌ ብር ያለኝ ሰው ነኝ ታዲያ ለምን ደግሞ አልሞከረ? እስቲ እንፈትሸው እስቲ ለምሳሌ ውሃ ፈልጋለሁ ብዬ ልበል ውሃ ስፈልግ ከዛ ለምሳሌ አንዱ ነው ዝም ብዬ ነው እስቲ ከዛ ቴሌ ብር ላይ ገብቼ ማለት ነው ኮድ ገባና ስካን ታረግና እሺ አለው ሰና ዩዚንግ እሺ ከዛ እንዲላለኝ ከዛ ፒዲን አስገባለሁ ከዛ ቀጥሎ እሺ ከዛ እቺና ኪውአር ኮድ እቺኛን ስካን እስቲ ኪውአር ኮድ እስቲ yes በትክክል ተመልሷል። 16 ብር ነው። እሺ ከፈደን እሷ ከተከፍሎ ካለቀ በኋላ የውሃችንን ያወርድልናል ማለት ነው። እስቲ እንግዲህ የዕለታችንን ስጠን ዛሬ ብለናል። እሺ ፔይ እንላለን እዛ በኋላ ላይ ይሄ በጣም ሳሜት እሺ ኮንታክት እሺ ከፍሏል ይላል። እዚህ ጋር ማነው የሚይዝልኝ ያለ አንድ ካሜራ አለ እዚህ ጋር ከዛ እዚህ ጋር ለያው ለራስህ ብቻ ሆነ እንጂ ለኔ ተጨመረልኝ። ይሄ እንደውም ላንቺ ነው። ይሄ ላንቺ ነው። ታንኪው የምር ለራስህ እናመሰግናለን። ዋው በዚህ አጋጣሚ እኔ እንግሊዝ ሀገር ነው የምኖረው መደበኛ ኑሮዬ እና እንደዚህ አይነት አገልግሎቶች አሉ። እዛ በካርድሽ ነው የምትከፊው እንዳልሽው የተለያዩ ነገሮች አሉ። ቁጥሩን ትመትችለታለሽ ከዛ በኋላ ላይ ክፍያ ትፈጽሚና በካርድሽ ትጠቀሚያለሽ እና ይሄ ዛሬኛ ሀገር ስላየ ነው በእውነት ደስ ብሎናልና ቴንኪው በጣም። እነዚህን ስራዎች ማን ነው የሰራው? ይሄ አሁን እንግዲህ ዲጂታሊ ትልቅ ስራ ነው እና ማን ነው የሰራው? እንዴት ነው የተሰራው? አርቲፊሻል ኢንተለጀንስ ተሳትፎ አድርጓል ሲባል ሰምቻለሁ ወይስ በዋናነት የተሰራው አርቲፊሻል ኢንተለጀንስ ነው? በመጀመሪያ ደረጃ ላይ ተቋሙ ሲቋቋም አዲስ መስሎ ከምንም ከወረቀት ንክኪ የሆነ ከገንዘብ ጥሬ ገንዘብ ንክኪ የሆነ አገልግሎት ነው ዲጂታል የሆነ አገልግሎት ነው። እሺ ሀሳቡ መጀመሪያ ክሬት ሲደረግ ጀምሮ አርቲፊሻል ኢንተለጀንስ የራሱ የሆነ ሲስተሞቹ ብዙ ሲስተሞችን ዲቨሎፕ አድርገው ነው ወደ ተቋሙ እንዲመጣ ያደረገው ማለት ነው። ከዛም በኋላም በእርግጥ በእኛ በሰራተኞቻችን አይቲ ባለሙያዎችም ዲቨሎፕ የተደረጉ ብዙ ሲስተሞችም አሉ። ኖርማሊ ግን እነሱም መጀመሪያ ላይ አርቲፊሻል ኢንተለጀንስም እንትን አድርገዋል ማለት ነው። አንዱ የነሱ እንትን ነው። ይሄ ደግሞ ስካን ኪውአር ኮዳችን ነው ማለት ነው። በዚህኛው ኮድ ስካን አድርገን መረጃዎቻችንን እንትን ማድረግ ትችላላችሁ ማለት ነው። ኦኬ መረጃ መታገኝ ማህበራዊ ሚዲያ ይመስላል ይሄ። ስለዚህ ይሄ እዚህ ላይ ስካን ሳደርግ ደግሞ ማህበራዊ ሚዲያዎቻችሁ ማወቅ ይችላሉ ምን እንዳለ ተቋማችን እንትን እንዳለው አጠቃላይ መረጃውን ከዛ ማግኘት የምንችልበት አንዱ መንገድ ነው ማለት ነው። እዚህ ፍሎር ላይ አንድ ሌላኛው ደግሞ ለኛ አሪፍ ለአገልግሎት አሰጣጥ እርካታ የምናገኝበት አንዱ ግራውንድ ፍሎር ላይ የተገልጋይ ዴኬር አለን ማለት ነው። ህፃናት ማቆያ የተገልጋይም አለን የአገልግሎት የኛ የሰራተኞችም አለን። ቤዚካሊ ግን አሁን ማሳያችሁ እዚህ የተገልጋይ ዴኬር አለን። ያ ማለት ምንድነው? ለምሳሌ አንድ ተገልጋይ ልጁን ይዞ ቢመጣ እሱ ልጆቹ እዚህ የተጫወቱ እሱ አገልግሎት ማግኘት ይችላል ማለት ነው። በደንብ ይችላል። እሱም አንዱ ጥቅሙ ምንድነው? ለምሳሌ ህፃናት በባህሪያቸው ምንድነው እንትን ናቸው ይረብሻሉ፣ ይሰለቻሉ እንጂ አሁን እዛ ጋር አስቀምጠሽ ጉዳይ አስፈጽም እንኳን ህፃን እኔ ራሱ የሚሰለች ነገር አለው ስትቆይ። ስለዚህ ለነሱም ይሆናል ለአገልግሎት ሰጪም ጸጥ ባለ መንገድ በእንትኑ ተጠብቆለት አገልግሎቱ ጥራትን የጠበቀ በስታንዳርዱ አገልግሎቱን እንዲያገኝ በፍጥነት አግኝቶ እንዲሄድ ካለ ረብሻ የሚረዳ ነገር ነው ማለት ነው። ሰው ዴኬራችንን ነው ማየት እንችላለን። እዚሁ ልቀር እንዳለ ጨዋታው ደርስ ነው ይቻላል። እስቲ እዚህኛው ጋር እንገባለን። እንዴት ናችሁ? ሰላም ነው? ታዲያስ እቺን ነገር እንትናለን። ስለዚህ እነሱ ልጆቻችንን ይዘው ለሚመጡ እንግዶችን ተቀብለው የሚንከባከቡ ናቸው ማለት ነው። እንዴት ነው? የሚገርም ሰልቸት ካለን እኛስ እዚህ መጫወት እንችላለን መጣና። ስለዚህ ይሄ መጫወቻ ቦታቸው ነው ማለት ነው። በእርግጥ ጫማው ልቀን ነው የምንገባው።
ጫማ ሳይወለቅ አይገባም። ችግር የለውም ኖርማሊ ይቻላል። ልጆችን ደግሞ ሲቀበሉ በእንደዚህ መንገድ ነው። እስቲ እንትኑ ሲቀበሉ በወረቀት አይደለም። ተገልጋዮች አሁን ልጆች ይዘው ሲመጡ ዝም ብለው ካለ ፎርማል ባልሆነ መንገድ ከተቀበሏቸው ሊሰጉም ይችላሉ። እንደገና ደግሞ ለኛም ስም ዝርዝር ይዘን ካልተቀበልናቸው መታወቂያውን አስይዘን ካልተቀበልናቸው ልጆችም ጥለው የሚሄዱበት ኦፖርቹኒቲ እንትንም ሊኖር ስለሚችል ምን እናደርጋለን? በሆነ መንገድ ስለዚህ በእንደዚህ ታብ አስመዝግበው ስማቸውን አስመዝግበው ምን አገልግሎት ማግኘት እንደፈለጉ መቼ ቀን የሚለውን ፊርማቸው እዚህ ዲጂታል በሆነ መንገድ አስቀምጠው ፈርመው እዚህ እነሱ ይቀበላሉ። ከዛም በኋላ ደግሞ ልጆች የሚጫወቱት እዚህ ጋር መጫወቻ ቦታ አለ፣ እዛኛ መተኛ ቦታ አለ። ስለዚህ አገልግሎት አግኝተው ሲመለሱ ደግሞ እዚህ ጋር ቲክ ተደርጎላቸው ይወጣሉ ማለት ነው። በጣም ደስ ይላል። ልጄን ጥያለሁ ብሎም እንዳይመጣ በሁለቱም እንትን ይላል ማለት ነው። በጣም ያምራል። እኔ በእርግጠኝነት አብርሽ ታሪክ ውስጡን ይዘውልኛል ብዬ አስባለሁ። ስለዚህ ውስጡን ይቻላል። ምናልባትም በዛኛው ሳይድ ማየት ከፈለጋችሁ መተኛ ቦታ ስላለ ማልበሻ። ኩራትና ኩራን በነገራችን ላይ እንግዲህ የጎበኘን ያለነው አዲስ መሶብ የአንድ ማዕከል አገልግሎት ነው። እኔ ሙሉ በሙሉ በረጅሙ ያልጠራሁት ለቅልጥፍና ግን ዲጂታል አገልግሎት የሚል ጨምሩልኝ። ምክንያቱም እዚህ ቤት ሁሉ ነገር ዲጂታል ነው። አሁን እያየን ያለነው በሚገርም ሁኔታ ደንበኛ የሚቀብጥበትን ነው። በእውነት ሆነ ልጅን ይዘህ መጣህ አባዬ እስካሁን ይዘህ ታስጩብኝ ነበር የምትባለው። አሁን ግን እዚህ አታስጩብኝ የለም። ልጅ ማስጮኸያ ማጫወቻ ቦታ አለ። ና አንጣ ትባላለህ፣ ልጅን ታመጣለህ፣ እዚህ ታጫውታለህ። ምን ትፈልጋለህ ታዲያ አባቴ? አንተ ጉዳይን ፈጽመህ ወደ ቀጣው ጉዳይ ታመራለህ ማለት ነው። ቀጣው ጉዳይን በነገራችን ላይ እዚሁ ነው የሚሰጠው። በኋላ ላይ እሷ ትነግረናለች እንጂ እዚህ ቤት የማይሰጥ የጉዳይ አይነት የለም። ጉዳይ ገዳይ በሉት መስሪያ ቤቱ። ሌላኛው ደግሞ እዚህኛው ጋር የምናየው የተገልጋይ ካፍቴሪያ ነው ማለት ነው። ተገልጋዮቻችን ለምሳሌ አንድ አገልግሎት ለማግኘት 2-3 ሆነው ቢመጡ 2-3ቱም እዛ አገልግሎት የሚገኝበት ቦታ ላይ አይሄዱም። ዳይሬክት አገልግሎትን የሚያገኝ ሰው አገልግሎትን የሚያስፈጽም ሰው ብቻ ነው ማለት ነው ወደዛ የሚሄደው። ሰው እነዚህኞቹ ደግሞ አብሮ የመጡ ሰዎች ደግሞ እዚህ አረፍ ብለው የተገልጋይ ካፍቴሪያ ነው ይሄ። አረፍ ብለው ሻይ ቡና እያሉ የሚጠብቁበት ክፍል ነው ማለት ነው። ይሄ ነው ደግሞ ዛጋች ቡና ራሱ ልትይዝልኝ ትችላለህ። አንድ ጊዜ መሶቧን ብቻ አንዴ ሊያት ነው። ኦኬ ይቻላል። መሶብ እንግዲህ አገልግሎት በነገራችን ላይ የተሰየመው በዚህ መሶብ ነውና እሺ እንዴት ናችሁ? ሰላም ነው? እንደ መስሪያ ቤቱ እዚህ ውስጥ ብዙ ነገር አለ ወይስ ገና ነው? መሶቧ ግን በጣም ታምራለች። መሶብ ወርቅ ትባላለች። አላሰብንባትም እንጂ ጨመር አድርገን በየአይነቱ ሌላ ቀን በዚህ እናቀርባለን። ቴንክ ዩ በርቱ። እሺ ስለዚህ ሌላኛው ደግሞ እዚህ ጋር የምናየው ግራውንድ ላይ ጀነራል እንግዲህ አዲስ መሶብ ዲጂታል የሆነ አገልግሎት ነው የሚሰጠው ሲባል የራሱን የቻለ ዳታ ሴንተር አለን ማለት ነው። ራሱን የቻለ ዳታ ሴንተር አለን፣ ሰርቪላንስ ሩም አለን፣ ኮል ሴንተር አለን። ስለዚህ እዚህ ግራውንድ ላይ የምናየው ነገር አሁን ደግሞ ወደ ዳታ ሴንተራችን እንሄዳለን። ዳታ ሴንተር እዚህ አለ። እስቲ እንደ አዲስ መሶብ እንዴት ነው የምናደርጋቸው ብሎ አለ። ኦኬ ማሳያ ነው። ኮል ሴንተር እውነት ነው። ይሄ ኮል ሴንተራችን ነው ማለት ነው። ልጆች አይ ምንም እንትን ብለን ነው እንዲሁ ራፍ ማየት ተፈለጋችሁ ኮል ሴንተር አለ። ከዛም ብቻ ማድረግ ይቻላል። 9838 ላይ በመደወል መረጃዎቻችንን ሰዎች ሲደውሉ ማለት ነው። ሁለት ቁጥር አንድ ቁጥር የፌደራል መሶብ ሲሆን ሁለት ቁጥር 9838 ላይ ደውለው ሁለት ቁጥሩን ሲነኩ ወደ አዲስ አበባ ወደኛ ይልካሉ ማለት ነው። ኮል ይደረጋል። ስንት ነው ቁጥሩ? 9838 እስካሁን ያወራነው ነገር ትክክል ይሁን አይሁን ለማጣራት ከፈለጋችሁ 9838 ደውሉ። ታጋ ቁጭ ብሎ የሚጠብቃችሁ ሰው ቁጥር 2 ነው ይቻላል። ቁጥር 1 ፌደራል መሶብ ስለሆነ ይሄ አዲስ ነው። አዲስ መሶብ ለዚህ ነው ይሄ መሶብ የተባለው። ስለዚህ እዚህኛው ጋር ደግሞ ኖክ ይባላል። ኔትወርክ ኦፕሬሽን ሴንተር ይባላል። እሺ ስለዚህ ውስጥ ላይ ደግሞ ያለውን ነገር ገብተን እናያለን። እሺ እንዴት ናችሁ? ሰላም ነው? ጥቁር እንግዳ ትቀበላላችሁ? እንግዲህ እውነተኛው ጥቁር እንግዳ መጥቶላችኋል ዛሬ። አይጮህም? ይቅርታ። ችግር የለውም። ስለዚህ እዚህ ጋር ያለውን ሞር ባለሙያዎች በደንብ ቢያብራሩ እናንተ እንበል ወይስ? ደስ ይለኛል። አንዳንድ ነገር ይንገሩኝ እስቲ ልጠይቃቸውና። እንዴት ናችሁ? ሰላም ነው? ስሜ ገዙ ሼት ይባላል። ገዙ እስቲ መጀመሪያ እንጫወት። የመጀመሪያው ነገር
ዲጂታል መጨባበጥ እንዴት ነው ነገራችን ላይ? ይሄ በጣም ማኑዋል ነው አሁን ያደረግነውና እንዴት ነህ ገዜ? ሰላም ነው አለው። እኔ አቤ ይባላለሁ። ዛሬ ልናያችሁ መጣን። በቅርቡ አገልግሎት አግኝተን ነበር እናንተ ጋር በጣም ተገረምንና ከሰማነው ትንሽ ከፍ ያለ ነው ወዳጆች፣ ውሸት አይደለም። የቱ ጋር ነው ወዳጆች ያሉት? እዚህ ጋር ነው ወዳጆች እዚህ የምር ለማጋነን አይደለም። በጣም አሪፍ አገልግሎት አገኘንና ከዛ እስቲ ውስጡን እንየው ብለን አስፈቀድን። ወዳጆች ስናስፈቅድ እናንተን ወዳጆች አለቆቻችሁን ሌሎች ጓደኞቻችሁን አስፈቀድን፣ ፈቀዱልንና አንተ ጋር ደረስን። ምንድን ነው እዚህ ጋር የምናየው? እዚህ ጋር ያው ሲስተም ሙሉ እዚህ የሚሰጡትን አገልግሎት የምንቆጣጠርበት ሲስተሞች ናቸው ያሉት። ወደ 9 ሞጁሎች አሉ። እዚህ ጋር የምናየው የመጀመሪያው QMS ይባላል። QMS ማለት ሰው አገልግሎት እዚህ ግቢ ከገባ ጀምሮ አገልግሎት አግኝቶ እስከሚወጣበት ድረስ ተገልጋዩን ትራክ የሚደረግበት ነው። ልክ ሲመጣ ትኬት ይቆርጣል ፍሎር ላይ ማለት ነው። ልክ ትኬት ሲቆርጥ እዚህ ላይ የቆረጠው ትኬት ይመጣልና ማለት ነው። እዚህ ዳሽቦርድ ላይ ቁጥሩ እየጨመረ ይሄዳል። ልክ አንድ ሰው ሲቆርጥ ከዛ በዛ ቲኬት ደግሞ ተራውን ጠብቆ ቲኬት ናምበሩ ተጠርቶ አገልግሎት አግኝቶ ሲወጣ በዛ ቲኬት እዛች ላይ ባለችው ናምበር ደግሞ ኮምፕሌንት ሲኖረው ኮምፕሌንት ማቅረብ ይችላል። እሱንም እዚሁ ነው የምናየው። የመጣ ኮምፕሌንት ይታያል እዚህ። ከዛ ደግሞ ሲወጣ ፎርምም መሙላት ይችላል። የፊድባክ ፎርሙም እዚሁ ይታያል ማለት ነው። ሌሎቹ ደግሞ እዚህ ውስጥ ያሉትን መሰረተ ልማቶች ዳታ ሴንተራችንን ምን ላይ እንዳለ የምናይበት፣ ዳውን መሆኑን ወይስ አፕ መሆኑን የምናይበት። ሌሎች ደግሞ ግን ስቴፕ በስቴፕ ቤት ጥሩ ነው። ምናልባት ቁጥሮች ሳይ ነበር እነሱ በጣም እንትን ብለው ነበር። የታሉ እነዚህ ቁጥሮች ምንድን ናቸው? እነዚህ ቁጥሮች በየመስሪያ ቤቶቹ የተቆረጡ የትኬቶች ነምበር ነው ብዛት ማለት ነው። ያ ማለት እንግዲህ እነዚህ ሁሉ እዚህ ጋር ለምሳሌ አሁን ስኬት ባንክ እዛ ጋር ይታየኛል፣ ንግድ ቢሮ ይታየኛል፣ የመሬት ይዞታና ምዝገባ መረጃ ይታየኛል፣ ኢትዮ ቴሌኮም ይታየኛል። እነዚህ ሁሉ መስሪያ ቤቶችን የእነዚህ ሁሉ መስሪያ ቤት አገልግሎት እዚህ አለ ማለት ነው። በየተቋሙ ማለት ነው። ሙሉ የመሶብ ሳይሆን ተከፋፍሎ በየተቋሙ ያሉት እንደዛ ነው። በጣም ብዙ ቁጥር እያየው ነበረ። ምንድን ነበር ያየሁት? መንገድ ትራንስፖርት ነው። በጣም ብዙ ቁጥር ወይስ ለናሽ መልስ የሆነ እያየው ነበርና 6000 ምናምን ትንሽ ከፍ ያለው ቁጥር እሱ ይመስላል። አሽከርካሪ ባለስልጣን 6000 ይታየኛል። በጣም ደስ የሚል ነገር ነው። ገቢዎች ቢሮ እዚህ አገልግሎት ይሰጣል። ታው እንጂ ኦኬ። ማን ቅድም አንድ ወዳጄ አይሰጥም ብሎ ነበር። በነገራችን ላይ ገቢዎች መሶብ የለም ያልከኝ ወዳጄ ይኸው እስካሁን ድረስ ስንት ሰዎች 1430 ምናምን ሰዎች አገልግሎት አግኝተዋል። ግን አይ ቲንክ ገቢዎች ሙሉ አገልግሎታቸውን ይዞ አይደለም፣ አንዳንዱ ዲጂታል የሆኑትን አገልግሎቶች ይዞ የገቡት መርጦ ማለት ነው። ዋው! ቀጥሎ ያለው ለባለሙያዎች እውቀት ነው እና በጣም ነው የማመሰግነው። ይሄ አስገራሚ ነገር ነው። እስካሁን ድረስ እንደዚህ አይነት አሰራር የሚሰራ ሌላ መስሪያ ቤት አለ? የለም አይደል? እናንተ ልምዱን ያዳበራችሁት ኬስ ነው። ስትቀጠሩ የ10 ዓመት ልምድ ስትባሉ ኬት አመጣችሁ? አይ በ0 ዓመት ነው። ተው እንጂ እሱን ጠርተው እዚህ ያለ ነው። በ0 ዓመት ነው። ተው እንጂ ወይ ፈጣሪ። ለዚህ ነው ሁሉም ያየው ነበረ ስገባ በጣም በቃ ወጣት ልጆች ነው ምናምን ያየ ነው። የመሶብ ሀሳብም እንደዛ ነው። ወጣቶች እንዲሆኑ ይፈለጋል። ይሄ በጣም አስገራሚ ነው። ሌላው እንግዲህ ከመሶብ አስገራሚው ነገር ይሄ ነው ማለት ነው። ክቡራትና ክቡራን የተከታተላችሁ ያላችሁት ሀቅና ሳቅ ሚዲያችን ነው። ዛሬ ሀቅና ሳቅ ሚዲያ እናንተን ምን አየን ምን እናሳያችሁ ብለን ልናሳያችሁን የመጣ ነው። የመሶብ አገልግሎትን ነው የምናሳያችሁና በጣም አስገራሚ አገልግሎቶችን የሚሰጥበት ቤት ሆኖ አግኝተነዋል። አዲስ አበባ ያላችሁ አዲስ መሶብን ነው እያየን ያለ ነውና ይሄኛው ደግሞ ከፓብሊክ ጋር ኮሚኒኬት የምናደርግበት ዌብሳይታችን ነው። ይሄ ዌብሳይታችሁ ነው? እሺ። እዚህ ላይ አንድ ተገልጋይ ወደዚህ ሳይመጣ በፊት እዚህ ላይ ሙሉ መረጃ አይተው ምን እንደሚያስፈልግ ዶክመንቶች፣ ለአንድ አገልግሎት ምንም ዶክመንቶች ያስፈልገዋል፣ ምን ያህል ሰዓት ክፍያም ካለው ምን ያህል ክፍያ ምናምን የሚለው ነገር ሙሉ መረጃ እዚህ ላይ አይቶ ካየ በኋላ ነው የሚመጣው ማለት ነው። ማግላላት እንዳይኖር። ዌብሳይታችሁ ምንድነው ስሙ? አዲስ መሶብ ሴንተር ዶት ኢቲ። አዲስ መሶብ ሴንተር ዶት ኢቲ። አዲስ ዶት መሶብ ሴንተር ዶት ኢቲ። አዲስ ዶት መሶብ ሴንተር ዶት ኢቲ። ሁሉም ሰው በያለበት ሆኖ በያላችሁበት አካባቢ ሆናችሁ አክሰስ አድርጎ አክሰስ ይቻላል። የሚፈልገውን አገልግሎት
እዛ ላይ አይተው ምን ያስፈልገኛል የሚለውን እዚህ መጥቶ ወደ ቤት እንዳይመለስ ማታወቂያ የሚያስፈልግ ከሆነ ማታወቂያ ረስቶ መጥቶ እንዳይመለስ አስቦበት ሁሉንም ነገር ተዘጋጅተው መጥቶ ቀጥታ አገልግሎቱን አግኝቶ ወደ ቤት እንዲሄድ ያደርገዋል። ለዛ ይሄ በጣም ኢምፖርታንት ነው። ሰዎች ስለ መስሪያ ቤታችሁ ስለምትሰጡት አገልግሎት እዛ ሆነው ማወቅ ከቻሉ ጠቃሚ ነው። ሌላ ምን አለ? እንለቃለን፣ አዳዲስ ዜናዎችን እዚህ ላይ እንለቃለን። በጣም ደስ ይላል። እውነቱን ለመናገር ቴንኪው አመሰግናለሁ። በዋናነት እኛ የምትሰጡት አገልግሎት ምንድነው የሚለውን በደንብ ማወቅ እንፈልጋለን። ወደ ላይ ደግሞ ስንወጣ የምናየው ነገር ነውና ይሄን ስላሳያችሁን በጣም ነው የምናመሰግነው። በርቱ። እሺ ቴንኪው፣ በጣም ቴንኪው። ስለዚህ መግባት እንችላለን። እዚህኛው ደግሞ ሰርቪላንስ ሩማችን ማለት ነው። እንዴት ናችሁ? ትንሽ ስሟ ታስፈራለች፣ ሰርቪላንስ ስትል። እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም ሰላም፣ እንዴት ናችሁ? ይሄ ደግሞ እዚህ ጋር ምን ውስጥ ነው ያለነው? ይሄ ሰርቪላንስ ሩማችን ነው ማለት ነው። ሰርቪላንስ ሩም ስንል አጠቃላይ የዋና መስሪያ ቤት ዋና መስሪያ ቤቱንም የቦሌ ብራንችንም ጭምር ያለውን አጠቃላይ ምን እየተደረገ እንደሆነ ተገልጋይ ከመጀመሪያው ይሄኛውን በር ብናይ የኛው የዋና መስሪያ ቤት በር መግቢያችን ነው ማለት ነው። እስከ ውጭ ድረስ በደንብ ያሳያል። ካሜራው ዙም ማድረግ ይችላል። ሁሉንም ሳይድ ያሳያል ማለት ነው። ስለዚህ እያየሁ እኮ ነው። ስለዚህ እኛም ስንገባ ቅድም አይታችሁናል። አንድ ግለሰብ መጣ ብላችኋል። በደንብ ታይታል ማለት ነው። ስለዚህ ብዙ ካሜራዎች አሉን እዚህ ግቢ ውስጥ ላይ እያንዳንዱ ከውጭ ጀምሮ ውስጥ ላይ ተገልጋይ ሲመጣ ፍተሻውን ከበር ፍተሻ ጭምር ሪሴፕሽኑንም እያንዳንዱን ክፍል ተገልጋይ መጥቶ ምን እያደረገ እንደሆነ አንዳንዴ ባይ ዲፎልት የሆነ ነገር ማድረግ የሚፈልግ አካል እንኳን ቢኖር ክትትል እናደርጋለን ማለት ነው። እነሱ ሁሌም ክትትል ያደርጋሉ። የዚህ ዋና መስሪያ ቤት ብቻ ሳይሆን የቦሌ ብራንችንም ጭምር በእንደዚህ ካሜራ እንትን ይላል ማለት ነው። ኮንትሮል ያደርጋሉ እነሱ ማለት ነው። ቀጣይ ላይ ደግሞ እነዚህ በሙሉ እነዚህ ላይኖቹ ካሜራ የሚገጠምባቸው ስክሪን ይገጠማል ማለት ነው። ስለዚህ ያ ማለት ምንድነው እንግዲህ ሁለት ነገር አለ ማለት ነው። አንደኛ ይሄ የደህንነት ካሜራዎች ናቸው። ደህንነት ቼክ ያደርጋሉ። እግረ መንገድ ግን አሰራራችሁንም ቼክ ማድረግ ይቻላል። በቃ ላይ የሚሰሩት ሰዎች ሪሰፕሽን ላይ የሚሰሩት ሰዎች በትክክል ካላስተናገዱ ወይም ደግሞ የእናንተም ሰዎች ስለዚህ ሁለቱንም አቅጣጫ ቼክ ማድረግ ትችላላችሁ። በደንብ ቼክ ይደረጋል። ሰርቪስም ቼክ ታደርጉበታላችሁ፣ ደህንነትም በደንብ ቼክ ይደረጋል። የሆነ ግን ምናልባት የሆነ ፊልም ያደረግ ነገር ወይም በደንብ መታየት ነገር ካለ እዚህ ጋር ሬዲዮ አለ ማለት ነው። ስለዚህ በዚህ ሬዲዮ አማካኝነት ተደዋውሎ የሚስተካከለውን ነገር እንዲስተካከል ይደረጋል ማለት ነው። ስለዚህ መረጃ እንትን የምንለበት ይሄ እንደዛ። ስለዚህ ደህንነት ተሰምቶኝ ነው የምመጣው ማለት ነው። እናንተ ጋር ስመጣ በደንብ በሚገባ እናታችሁ የተገልጋዩ የተጠበቀ ነው ማለት ነው። ስለዚህ ይሄን ይመስላል ይሄ ክፍል። በርቱ። እሺ በጣም ነው የምታምሩት የሚለው ለሁላችሁ ማድረስ ስላለብኝ በጣም ነው የምታምሩት። ዩኒፎርማችሁ ያምራል፣ ፈገግታችሁ ያምራል፣ ቤታችሁ ያምራል። ስለዚህ መሶብ አዲስ አበባ ውስጥ ለጊዜው አንድ ብራንች ነው ያለው። አንድ ብራንች ነው ያላችሁ ለከተማ ላይ ይሄና አንድ ብራንች ብራንች አለን። ቀጣይ ላይ ግን አሁን በቅርቡ የሚከፈቱ ብራንቾችም አሉ። አሁን በቅርቡ እስከ ሰኔ መጨረሻ ድረስ ግን 9 አጠቃላይ ያሉ ክፍለ ከተማ ይከፈታል ማለት ነው። በቃ እየተገረምኩ ነበርና እያንዳንዱ ሰው ነው በቃ እንደ ዘመድ ነው ሳወራቸው የነበረውና ስታምሩ ምናምን እያልኳቸውም ከዛ ፊድባክን ጻፍ አሉኝ። ጨርሼ ስወጣና አግኝቼ ነው እንደ ብዬ ጽፌ ነበርና ቀደም እዛ ዳታ ሴንተራችሁ ላይ ሳይ የከስተመር ፊድባክ በጣም ጥሩ እንደሆነ አይተናልና ምን ያህል ከስተመር እስካሁን ድረስ እናንተ ጋር ተገልግሏል ብላችሁ ስላላችሁ ወይም ደግሞ መሶብ እንግዲህ 5 ወር ምናምን ነው። በዚህ 5 ወር ውስጥ ምን ያህል ከስተመር ተገለገለ በቤታችሁ? ኦኬ ያው አገልግሎት እንግዲህ ከጀመረ ጠቅላይ ሚኒስትሩ ይህን ሲያስመረቅ ጳጉሜ 5 ነው የተመረቀው። ከዛ ጊዜ በኋላ ተገልጋይ በዚህም በቦሌ ቅርንጫፍም ወደ ከ70,000 በላይ ተገልጋዮች አገልግሎት አግኝተዋል ማለት ነው። 70,000 በላይ? አዎ ከ70,000 በላይ በዚህም በቦሌ ብራንችም በሁለቱም ማለት መስከረም 28 ነው የተመረቀው። ከዛን ጊዜ ጀምሮ በእኛም በእነሱም ከ70,000 በላይ ተገልጋዮች አገልግሎት አግኝተዋል ማለት ነው። እንዴት ናችሁ? ሰላም ነው? ባለፈው ዝቼ ነበር እዚህ ያው እሷ ናት ያስሞላችኝ። እንደው ሞልቻለሁ አይደል እያልሽ ነበር። እንደዛ ተው መጣሽ። ቃሉን አክብሮ መጣ። ቆንጆ ቃል ናት። አየሽ እኔ እንደ ልቤ ሳወራ አንቺ በጣም በቢሮ በጣም በጥሩ ቃል ነው የተናገርሽ። እዚህ ላይ ሞልቼ ነበርና
ፊድባኬን ሰጥቼ ነበረ። በጣም አሪፍ ግልጋሎት ነው ያገኘሁት የነበረው በወቅቱና ያንን ደግሞ ግልጋሎቱን የማያውቁ ሰዎች አሉ። ለሰዎች ላስተዋውቅ ብዬ ነው የመጣሁት። ድጋሚ ስላየኋችሁ ደስ ብሎኛል። እሺ ስለዚህ እዚህ አሁን የምንገኘው ወሳኝ ነገር አንደኛ ፍሎር ላይ ነው ያለነው። አንደኛ ፍሎር ደግሞ ያለው መጀመሪያ አንድ ተገልጋይ አዲስ መሶብ ላይ ሲመጣ መጀመሪያ ከሪሴፕሽን ቀጥሎ የሚያገኘው ክፍል ይሄ ነው ማለት ነው። ይሄ ማለት ደግሞ እዚህ ጋር ያለው ነገሮች በሙሉ ተቋሙ የሚሰጣቸው አገልግሎቶች የተቋማት ዝርዝር አለ። ከተቋማቶቹ መካከል ለምሳሌ ዩኒቨርሳል ብነካ እዚህኛው ጋር ጠቅላላ አገልግሎት ነው ዩኒቨርሳል አገልግሎት የሚሰጠው። አሁን ገብተን የምናየው ይሆናል። ስለዚህ እዚህ መጥቶ አገልግሎት ጠቅላላ አገልግሎት የሚለውን ይነካና ትኬት ይወስዳል ማለት ነው። በዚህ ትኬት መሰረት ይሄድና መጀመሪያ ምንድነው የሚያደርገው? እቺ ትኬት ነምበራችን ነው ማለት ነው። እቺ ቆረጠች እዛ ጋር ረፈ ብለን እኔ ግን እነዚህ በሙሉ ማየት ፈልጋለሁ። እዚህ ጋር እንግዲህ በጣም ገርሞኝ ነው። ቅድም ዳታ ሴንተርም ስናየው ነበረ። እንትኑ ይለያያል፣ እዛ ያለውና እዚህ ያለው መልክ ይለያያል። ያ ዳታ ስለሆነና እዚህ አውትፑቱን ነው አሁን እያየን ያለ ነው። የመሬት ልማትና አስተዳደር ቢሮ አለ፣ ቤቶች ልማት ኮርፖሬሽን አለ። ክቡራትና ክቡራን ማስታወሻ ይዛችሁ እየመዘገባችሁ እዚህ ያለው ዲጂታል ነው። ቤታችሁ ግን አናሎግ ስክሪፕቶ ብትጠቀሙ ከሆነ በስክሪፕቷችሁ መዝግቡ። ምክንያቱም ለዚህ አገልግሎት የት ሊድ ካላችሁ እንትን ሄጄ መሬትና ልማት እዛ ቤቶች ኮርፖሬሽን እዛ ብሎ ነገር የለም። አሁን እዚህ ኤቭሪቲንግ አለ ወዳጆች፣ በጣም አስገርሞኛልና ቤቶችና ልማት አለ፣ ንግድ ቢሮ አለ፣ እዚህ አሽከርካሪ ተሽከርካሪ ባለስልጣን አለ፣ መሬትና ይዞታ አለ፣ ስራ ክህሎት አለ፣ ገቢዎች ቢሮ። ገቢዎች ደህና ናቸው። ሰላም ገቢዎች በጣም በነገራችን ላይ ከእናንተ ጋር እንነጋገራለን እናልፈዋለን። ኢትዮ ቴሌኮም አለ፣ ፕላንና ልማት አለ፣ ኢንቨስትመንት ቢሮ አለ፣ ኢትዮጵያ ፖስታ አለ፣ ንግድ ባንክ አለ፣ ስኬት ባንክ አለ፣ ሪካ አገልግሎት አለ። ኤርፓዎች ሰላማችን አንዳንድ የመብራት የምታጠፉብንን ነገር ተው ብለናል። ተሽከርካሪ አለ። እነዚህ ቀጣይ የሚገቡ ናቸው። እነዚህ አምስቶቹ ብሔራዊ መታወቂያ፣ እነዚህ ጤና ቢሮዎቹ፣ ትምህርት፣ ስልጠና፣ ኢንዱስትሪ ልማት ሰነዶች ኖርማል ያለ ነገር ነው። ምግብና መድኃኒትን ጨምሮ አሁን ቀጣይ የሚገቡት ተቋማት ናቸው እነዚህ ማለት ነው። ስለዚህ ይሄ አገልግሎት ቀጥሎም እየሰፋ ነው የሚሄደው ማለት ነው። ሌሎችም ስለዚህ አሁን እዚህ ያለነው ዩኒቨርሳል ክፍል ያልነው ነው ማለት ነው። ዩኒቨርሳል ምንድነው የሚያደርገው? ተገልጋይ ወረቀት ይዞ ይመጣል። እንግዲህ ዲጂታል አገልግሎት ስንል ቅድም እንዳወራ ነው እኛ ከወረቀት ነፃ የሆነ አገልግሎት ነው የምንሰጠው። ስለዚህ ወረቀት አገልግሎት የት ነው የሚያልቀው? እዚህ ዩኒቨርሳል ክፍል ላይ ነው የሚያልቀው ማለት ነው። ስለዚህ አንደኛ ስካን አድርገው ነው የሚልከው መረጃውን ማለት ነው። ስካን አድርገው መረጃውን አሟልቶ መጥተው ከሆነ ለምሳሌ ቤቶች ፈልገው ከሆነ የመጣው ተገልጋዩ ቤቶች እዚህ ጋር ለቤቶች የሚያስፈልገውን ነገር እስካን አድርገው መረጃውን ጨርሶ ዲጂታል በሆነ መንገድ መረጃው እዛ ይሄድለታል። እዛ ሄዶ አገልግሎቱን ማግኘት እኛ ይዘን የመጣነው ወረቀት እዚህ ወደ ዲጂታል ይቀየራል ማለት ነው። ይቀየርና ከዛ ነው አገልግሎት የሚያገኘው። ሌላኛው ደግሞ ለምሳሌ አገልግሎት መረጃውን ያላሟላ ሰው ከመጣ ወረፋ ቁጭ ብሎ ከመጠበቀው በፊት እንዳይጠብቅ እዚህኛው ላይ ነው ማሟላት ያለበት ነገርም ካለ ይሄ እንትን ስላለ ተብሎ ሰው ሳይጠብቅ ሳይንገላታ ምን ሳይል እዚህኛው ፋይናል ተደርገው የሚኬደው ማለት ነው። ስለዚህ ስካኒንግ ሲስተም የሚሰራበት ሩም ነው ማለት ነው ይሄኛው። ሰላም ነው ዳጅ፣ እንዴት ነው? ፈገግታ ጥሩ ነው። እኔ የሰራው ነው ፈገግታ ነው ነገራችን። አገልጋዮቹ እንዴት ናቸው? ያንተ ጥሩ ናቸው? እውነት እሺ። ይሄ ዩኒቨርሳል የሚባለው ነው ማለት ነው ጠቅላላ ጉዳዮች። ስለዚህ ሌላ ሴት ነው ያለው። ሌላ ደግሞ ከዚህ ቀጥሎ እዚህኛው በዛኛው ሳይድም አገልግሎት የምንሰጥበት እንትን አለ። ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ሰነዶችን በዛኛው ሳይድ ላይ ያለው ባንኮችን አንድ ላይ ይዞ ቴሌብር ሆኖ በዛኛው ሳይድ ይሰጣል። ከዚህ እስከ 5ኛ ድረስ ያለው አገልግሎት የምንሰጥበት ፍሎር ነው ማለት ነው። ባለፈው እዚሁኛ እንትን ያልገኝ ነገር ምንድነው ስልክ ተደውሎብኝ ሃሎ ብዬ መጀረት አድርጌ ሳውራ አባቴ ቀስ ስልክ እዚህ ጋር አይደለም ማለት ስልክ ለማውራት ሌላ የሆነ ኮርነር አላችሁ ወይስ ምንድን ነው? አለን ኖርማሊ። አሁን ለምሳሌ እዚህ ጋር ቀጥ ብለን እንትን ብናይ ድምፅዎትን ይቀንሱ ይላል። ያለ ምንድን ነው የሚያገለግለው? የመጣው ተገልጋይም ሆነ አገልጋዩ በስታንዳርድና አገልግሎት የምንሰጠው ብለናል። ያንን ስታንዳርድን ደግሞ እነዚህ ነገሮች መቀነስ አለበት። ለምሳሌ የሚረብሽ ድምፅ ካለ ሰው ዲስተርብ ይሆንና ትንሽ እንትን ይላል። ስለዚህ ተገልጋዩ ወደዚች ጋር ይመጣና እዚች
ጋር ሁሉም ማረፊያ ቦታ በየፍሎሩ ተዘጋጅቷል። ሰው እዚች ጋር ስልክ ማናገሪያ ቦታ ናት። እዛ ጋር ለምሳሌ አለች እዚች ጋር ስልክ ማናገሪያ ቦታ እዚች ጋር አረፈ ብሎ ቁጭ ብሎ ስልክን አናግረው ጨርሶ ወደ አገልግሎት ቦታ ደግሞ ይመለሳል ማለት ነው። ኔትወርኩ ጥሩ ነው እዚህ ጋር ቆንጆ ነው። ቆንጆ አስተማማኝ ነው። እዚህ ጋር ነው የሚደወለው። እስቲ ቆይ ስልክ ማነጋገሪያ ቦታ እዚህ ጋር አረፈ ማለት ትችላለህ። ቁጭ አይኛ ቆመ እንደተትና ቆሜ ነው ማወራውና እስቲ ቆይ ኢብሮ እንዴት ነህ? አሁን ያለሁት መሶብ አገልግሎት ነው። ስልክ መደወያ የሆነች ጥግ አለችና እሷ ጥግ ላይ ቆሜ ነው ማወራ። ለመሶብ አገልግሎት የምትናገረው ነገር አለ? ሁለቱን ለመናገር በምን አንግል አይ አገልግሎት አግኝተህ ታውቃለህ? ለምሳሌ አገልግሎት አግኝቼ አላውቅም፣ ግን ያገኙ ሰዎች በጣም አፕሪሺየት ያደረጉ ይቼ አውቃለሁ። ዋው በጣም አሪፍ አፕሪሺየት ያደረጉ ሰምቼ አውቃለሁኝ። በጣም አሪፍ ምክንያቱም አንድ ጓደኛዬ በቅርብ ቀን ለምሳሌ ቦሎ ለማድረግ የሆነ ነገር ብቻ የሆነ የታክሲ ሹ የሆነ ነገር ሄዶ ወዲያው ተፈጸመልኝ ሲል ሰምቼው አውቃለሁ። ባይፋር ቤተር ነው ሲል ማለት ነው። ኦኬ። ስለዚህ ይሄኛው ደግሞ አንዱ የሰራተኛ ካፍቴሪያ ነው ማለት ነው። ሰራተኛ ካፍቴሪያ መጀመሪያ እዚህ ጋር ትታጠባላችሁ። እጃችንን እንታጠባለን። መብላቷን ሳታውቅ እጇን ታጠበች የሚል አባባል ታውቂያለሽ? አይ እዚህ እንደሚበላ ስለምታውቅ የኔ አስተጣጣ ነው እንጂ ልብላ ብልም እነዚህ ካሜራማኖች አስቀምጥ ስራ ነው የመጣ ነው ወይስ ምግብ ነው ሊሉኝ ይችላሉና ስለዚህ እዚህ በሚያምር መንገድ ቪው ምናምን ደስ ይላል። እንጀራ ይሽተተኝ ነው በነገራችን ላይ ኦኬ። ውስጥ እየተጋገረ ይሆናል በእርግጠኝነት እየተጋገረ ነው የሚሆነው። ስለዚህ ሰራተኞቻችን ወይም እኛ እንትን አንለም ማለት ነው። ምሳ እንብላ ብለን ወደ ሌላ ቦታ መሄድ ወደ ሌላ ቦታ አንሄድም ማለት ነው። በሌላ አባባል የሚባክን ሰዓት የለም ማለት ነው። ምንም የሚባክን ሰዓት የለም። እዚህ ጋርም አለን። ሰባተኛም ወተን ያሳያቸዋለሁ። ሁለት ቦታ ነው ያለን ማለት ነው። የሰራተኛ ካፍቴሪያ ሰባተኛ ላይም አላችሁ? ሰባተኛ ላይም አለን። እንትኑ በጣም ያምራል። ሴታፑ በጣም ያምራል። ምንም የሆነ ሌላ ካፌ ሊሄድ የሚያስብልም አይደለም አይደል? ትክክል። ስታይ ቁጭ ብትል ደስ የሚል የሚያምር ቪው ያለበት ቦታ ነው። እውነት ነው። ስለዚህ ይሄንን ይመስላል። ያምራል። ስለዚህ አሁን ሊፍት መያዝ እንችላለን ከፈለግን። አራተኛ ላይ ነው ቀጥሎ የተለየ ነገር ያለ አይደል? አገልግሎት ነው ያው ምናልባት ለማየት ካልሆነ የተለየ ላይሆን ይችላል። ይሄም እንደዚህ በየፍሎሩ ያው ቀደም የተጠቀምነው በየፍሎሩ አለ። ቀደማ የገዛንበት እሺ ሊፍት መጠቀም እንችላለን። እሺ አራተኛ ላይ እንሂድ። ሰላም ናችሁ? ኦኬ። ወደ ታች ነው እሱ። እሺ እነዚህ ታች ናቸው። የምንታወቀው ያው የግል ሚዲያዎችም እንደመሆናችን መጠን እናንተም ለግልም ለማንም በር ስለከፈታችሁ በዚህ አጋጣሚ አመሰግናለሁ። ግን ጥሩን ጥሩ መጥፎ መጥፎ ነው የምንለው። ገቢዎችን አሁን ለምሳሌ ደጋግመን እንወቅሳለን እና ወቀሳችን ትክክል እንደሆነ ደግሞ በቅርቡ ከንቲባ አዳነች አቤቤ ማረጋግጠውልናል። እንዴት ናችሁ? ሰላም ነው። የገቢዎችን ከክብርት ከንቲባዋ ማረጋገጡልን ነው የምንችለው። በቅርቡ አንድ ግምገማ ላይ ገቢዎች ሰምተናል ብለዋል። ያ ማለት የህዝቡ ድምጽ እየተሰማ ነው። ችግሮች አሉ። ትክክል። እዛም ጭምር ነው። ይሄም አዲስ መሶብም ሲቋቋም አሁን ብዙ ቦታ ላይ ብዙ ምሬት አለ ማለት አገልግሎት አሰጣጥ ቀልጣፋ አይደለም፣ ብልሹ አሰራር አለ። እንደዛ የሚባለውን ነገር ለመቅረፍ ነው ይሄ ከጠቅላይ ሚኒስትሩ ጀምሮ የሱ ኢኒሼቲቭ ነው ማለት ነው። እንደውም አንድ የሰማሁት ነገር ቅድም ወዳጃችን ያለን እዚህ ዜሮ ኤክስፒሪየንስ ነው ብሎ ሲለን ነበርና ሁሉ ልጆች ገና አዲስ ናቸው እንደመጡ ነው የመጡት። ያ ማለት ምንድነው ይሄ ቢሮክራሲውን ብልሹ አሰራሩ ምን አሚን እሱን አቦይድ ለማድረግም ጭምር ነው የሚል ነገርም ሰምቻለሁ። በጣም ትክክል። ያው እሱ ጋር እኔም ላነሳ ነበር ኖርማሊ እውነት ነው። ብዙዎች አሁን ልጆች ቅድምም ሲያስረዳ የነበረው አይሲቲ ሩም ላይ ያሉት በሙሉ ብዙ ሰራተኞቻችን አዳዲስ ወጣቶች ናቸው። በጣም ውጤት ያላቸው ናቸው። ጎበዝ የሆኑ ወዳጄ ነው። ያው ማን ነው ሰራተኞቻችን ታዋቂ መሆኔ እንደዚህ በደንብ ሰላም ብላ አሳውቅልኝ። ስለዚህ ብዙ ሰራተኞቻችን ፍሬሽ ማለት አዲስ ምሩቃን ናቸው። በጣም አሪፍ ነው እሱ ነገር። አዲስ ምሩቅ ናቸው፣ ግን እንደ አዲስነታቸው ሳይሆን ስራውን በደንብ የሚሰሩ ቶፕ የሆኑ ጎበዝ ሰራተኞቻችን ናቸው ያሉት። ስለዚህ እዚህም በተመሳሳይ ቤቶች አንድ ያየሁት ነገር ምንድነው ቢሮዎቻችሁ
መንታ ልጆች ነው የሚመስሉት። እናንተ እናቶቹ ካላወቃችሁ በስተቀር እኛ እናቃቸው። እኔ አሁን እዚህኛው ፎቅ ላይ ጥሎኝ ቢሄድ ወይ በሰዎቹ ካላወቋቸው በስተቀር አንድ አይነት ናቸው። እውነት ነው። ስታንዳርዱ አንድ አይነት ነው። የሚለያየው ያው 13 ተቋም አለ ስንል 13ቱም ተቋማት በየፍሎሩ ተለያይተው ነው የሚሉት። ለምሳሌ አሁን እዚህ ብናይ እዚህ ቤቶች ልማት አለ፣ ቤቶች ልማት ኮርፖሬሽን አለ። እንደገና ደግሞ አሽከርካሪ ተሽከርካሪና ትራንስፖርት ዘርፍን በቤቶችና በትራንስፖርት ዘርፍ ያለበት ክፍል ነው ማለት ነው ይሄኛው ማለት ነው። ስለዚህ ስታንዳርዱ አንድ አይነት ነው። አገልግሎት የሚሰጡበት ተቋማቶቹ ናቸው እዚህ የሚለያዩ ከአንደኛ ፍሎር እስከ ላይ ድረስ ያሉትን ማለት ነው። ሌላ ያያየው ያለውት ነገር እዚህ ጋር እያንዳንዱ ሰራተኛ እንትን ብሏል ገለገል እዚህኛው ለዚህ ፍሎር እንትን ላይ ካውንተር ላይ ማን እንደሚያገለግል ስሙንም ጭምር መጥራት ይፈልጋል እዚህ ጋር። ይሄ ወንድማችን ለምሳሌ ሙሉዬ ንግድ ባንክ ላይ ነው የሚሰራው ማለት ነው። ስለዚህ በሚታወቅ ዲጂታል በሆነ መንገድ ሲፈልግ ሙሉዬን ፈልጎ የሚመጣ ካል ሙሉዬ ጋር ብሎ እዚህ ካውንተር ላይ እንዲመጣ ሁሉም እንትን ላይ ያለ ማለት ነው። ሙሉዬ ሰላም ነው። ንግድ ባንኮችን ሰላም በለ፣ ገንዘባችንን አደራ በደንብ ጠብቁ በለ። እዚህ ቦሎ ማደስ አሽከርካሪ ተሽከርካሪ እንደዚህ መንጃ ፈቃድ ማደስ ስትፈልጉ እዚህ ይታደሳል ማለት ነው። እዚህ ጋር ምናልባት እንግዶቻችን እዚህ ጋር እንግዳ ማረፊያ አለ ከመሲልሽ ነው የምታርፉበት። እንደገና ደግሞ አንድ ለየት የሚያደርገው እዚህኛ ጋር በጎ ፈቃደኞች አሉን ማለት ነው። በጎ ፈቃደኞች አሁን እንደምታያቸው በየፍሎሩ ከታች ጀምሮ ሲመጡ በየፍሎሩ ሪሴፕሽን አለ። እዚህ መተው ያስተባብራሉ። እነሱ መተው መጀመሪያ ሰው ሲመጣ እዚህ መተው ምን እንታዘዝ ብለው ፈገግ ብለው ነው የሚያስተናግዱት። ፈገግታችሁ ከየት ነው ያመጣችሁት? ይሄን ፈገግታ ግራ ገባን እኮ። ፈገግ ብሎ መመሪያ ተሰጥቷችሁ ነው? ደንበኛው ራሱ ደስተኛ ሆኖም ስታየው ራሱ አንተም ደስተኛ ነው አይደለ? ብዙ ደንበኛ ደስ ብሎት ነው የሚመጣው እዚህ አይደለ? ደስተኛ ሆኖ አስተያየት ሰጥቶ ነው የሚመጣው። ምክንያቱም እንደው ታውቂያለሽ ሌሎቹ መስሪያ ቤቶች ደህና አድርገው ስለሚያማርሩላችሁ እናንተ ጋር እንዴ መንግስተ ሰማያት የገባ ነው ሰው የሚመስለው። ምክንያቱም ይሄ አዲስ መሶብ አጠቃላይ የመሶብ አገልግሎት ከሌሎቹ በጣም የተሻለ ነው። እኔም አገልግሎት አግኝቼ እዚች ላይ ጽፌ ነው የሄድኩት። ከታች ያለችው አንደኛ ፍሎር ማለት አንደኛ ፍሎር ላይ ጽፌ ነው የሄድኩት። በርቱ እሺ። በጣም ነው እናሰቀው ኑሩልን። የኃላፊዎች ቢሮ ዋና ያለበት ነው። የኃላፊ ብለን የተወሰነ ውስጥ ሰንገባ እንዳሳያችሁ። ስለዚህ ይሄ አንዴ እሺ፣ ይሄ በዛውም ቢሮውንም እንደሚሆነው በጣም እንድትሉ ነው። ይሄ ኃላፊዎች ቢሮ ነው በሁለቱም ሳይድ። ይሄ ሰፖርቲቭ ስታፍ እየሰሩ ስለሆነ እንትን አንላ ምናልባት እንደ ማልበሻችን ነገር የምትጠቀሟት ከሆነ እነዚያ ይሄ አንድ ጊዜ የሆነች ልጅ እንደ ማልበሻ መጠቀም ይቻላል። አንድ ልጅ የጻፈችውን ግጥም ልንገርሽ። እሺ ይሄ ግጥም በጣም ነው የሚገርመኝ ማለት ነው። ለኑሮ ነው የጻፈችለት። ሰዎች አሁን ለኑሮ ሲጽፉ ምሬት ኑሮ መሩኝ ምናምን ሲሉ ነው የሚሰማው። ልጅቷ ግን የጻፈችው እንደተቀሽ እንደ ማር ማራታ እንደ ቸኮላታ ደሞ እንዳረንቻታ ማንጣፍጥልኝ ያለህ ደሞ እንደ ሸንኮራ አንዳንዴም ጥሩ ነው መራራ ኮስታራ። በነገራችን ላይ እህታችን ይህን ግጥም የጻፈችው ልጅ ደህና ነሽ ቅድስት ድረስ ትባላለች። በጣም ይህን ግጥም የጻፈችው ማስታወሰው ምናልባት ከ20 ዓመት በፊት ነው ይህን ግጥም ጽፋ ማስታወሰውና አንድ የስነ ጽሁፍ ማህበር ነበረኝ አመረኪን ይባላልና እዛው ስታነብልን ነው በምን አስታወሰኝ መሰለሽ? እናንተ ጋር ሁሉ ነገር ስሙዝ ነው እስካሁን ባየሁት። ከስተመሮችንም አንዳንድ ዝም ብለን ጠየቅን። ሲወጡ ሲገቡ ደስ ያላቸው ነው የሚወጡት። መስሪያ ቤቶች አይተናል። አሁን እናንተ ጋር አሁን ሁሉም ጉዳይ የተለያዩ መስሪያ ቤቶች በአንድ ላይ ነው የምናደርግ። ሌሎች መስሪያ ቤቶች ግን የራሳቸው የመስሪያ ቤቱ ጉዳይ ማለት ለማስፈጸም አራተኛ ፎቅ ትባያለሽ። አራተኛ ፎቅ ይሄ ማን አራተኛ አለ? ሶስተኛ ፎቅ ላይ ሂድ ስትሄጂ ሰውየው የለም። ወይኔ ጉዴ! ገቻል አንዱ ራሱ የራሳቸውን ጉዳይ እንኳን ለማስፈጸም ብዙ ጣውረናል። እዚህ ግን ኢትዮ ቴሌኮምን፣ ባንክን፣ ገቢዎችን፣ ቤቶችን፣ ምንድነው አሽከርካሪ ሰነድ ይሄ በጣም አንድ ላይ ሁሉም ይገኛል። ሁሉም ደግሞ ደስ ብሎ ሲወጣ ነው ያየነው። በጣም ደስ ይላል እና መሶቡ ሙሉ እንደሆነ እያየን ነው። ደስ ይላል። እናመሰግናለን። ስለዚህ እቺ ሪሴፕሽን የኃላፊዎች እንትናት እዚህ ጋር ምናልባት ያው እንዲሁ እንድታዩት ነው። እቺ ደግሞ ትንሿ ሚኒ አዳራሻችን ናት ማለት ነው። መሰብሰቢያ አዳራሻችን ናት። እቺ ግምገማ አለ።
ግምገማ ዲስከሽን የሚያስፈልግበት ሰዓት ላይ ውይይት አንዳንድ ያው ማኔጅመንት አባላቶችም ሆነ ተጠሪም በጣም ታዋቂ ቃል ነው ብዬ ነው መስሪያ ቤቶች ላይ ግምገማ። ግን ይሄ በጣም ግምገማ በተለይ በኢህአዴግዬ ጊዜ ኢህአዴግዬ ነው የምለው አንቺ አልከውለሽ መሰለኝ እና በኢህአዴግ ጊዜ በተለይ ግምገማ በቃ ትልቁ ነገር ነበር። ሰዎች ከስብሰባ ሲወጡ ብቻቸውን እያወሩ የሚወጡባት ነበረችና ይሄ ግን አሁን ያየሁት ሌላው ነገር ምንድነው እኔ የራሴንም ኢምፕሬሽን ለመናገር ስለፈለኩ ነውና በሚገርም ሁኔታ ጽድት ያለ ነው። እዚህ ቦታ ላይ የሚገርም አይነት ሐሳብ ፈልቆ የሚወጣ ነው ይመስለኛል። እና ሲታይ ነው አንዳንዴ አገልግሎትም ማግኘቱ እንዳለ ሆኖ ላይን የማረከህ ነገር ነው ለሌላህም የሚጋብዘውና ከኛ ጋር ለየት የሚያደርገው ምቹ ሁኔታ ነው። እንዳያችሁት ከውጭ ጀምሮ ያለው ነገር ጽዱ ነው። ላይነህም ስታይ ደስ ይላል። ለየት የሚያደርገው እሱ ነው። በዛ ላይ ደግሞ ሰራተኞቻችንም እንዳያችሁ እንግዲህ ትንሽ እኔ ፈገግ ማለት አበዛለሁ። እነሱም እንደዛ ናቸውና ሀቅና ሳቅ ይባላል አይደል? እዚህ ቤት ሀቅም ሳቅም ለእናንተ ሆናለሁ። ሰላም ብለናል። እንዴት ናችሁ? እግዚአብሔር ይመስገን። ስለዚህ እንደዚህ ሁሉም ፍሎር እንዳለ ነው። ሰባተኛ ላይ እንወጣና ሰባተኛ ላይ እስቲ እናያለን ማለት ነው። ጥለዋለን። ይሄ ደግሞ ሰባተኛ ፍሎር ነው ያለው ማለት ነው። ስለዚህ እናያለን። እዛች ጋር ቴንሳለች ማለት ነው። ምንድነው እኛ ጋር በእርግጥ የሚተርፍ ጊዜ የለንም፣ ግን ደግሞ 10 ደቂቃም ትሆን 20 ደቂቃ ምሳ ሰዓት ላይ ወጥቶ ሰራተኛው ራሱን ኢንጆይ የሚያደርግባት ሰዓት ሲያገኝ እዚህ ነው ኢንጆይ የሚያደርገው። ወደ ውጭ አይወጣም ማለት ነው። አንቺ ቶጃሽ ከቴኒስ ከእንትን ትመረጭ ቴኒስ እስቲ ቴኒስ ግን ማለት ነው አልችልም። አቺም እስቲ እንዲህ ማድረግ ብቻ ነው የምችለው ማለት ነው። እስቲ እንዴት አላልኩም ቆይ እዚህ ልሰርብልህ ዝም ብዬ ለጨዋታ ብቻ ማለት ነው። እስቲ አይ ምንም ማለት ነው እኮ እንዴት ልና ማለት ነው። በነገራችን ላይ ቴኒስ ቀላል ስፖርት አይደለችም። በጣም ኦኬ ጠቃሚ ናት። አክቲቪቲዋም ቀላል አይደል? እንዲህ ኦኬ ቆይ አይደረግማ፣ እንደዚህ ነው የሚደረገው። አይ ደህና ነሽ? ምንም አይደለማ። ምንም አትይ። አየሽ አሁን ነጥብ ማስቆጠርሽ ማለት ነው። እሺ ይሄኛው እንደዚህ ነው ማለት ነው። በተረፈሽ ጊዜ እዚህ ሰራተኛ ደቂቃ 10 ደቂቃ እንደምን ልጠይቅሽ ነበር መሰለሽ? እንግዲህ የተገልጋይን እርካታ ስትነግሪኝ ነበር። ተገልጋዮች እሱን እኔም መሰከርኩኝ። በአጭር ጊዜ ነው አገልግሎት ያገኙት። አሪፍ ነው። የሰራተኞችስ ሰራተኞቻችሁ እዚህ በመስራታቸው እንዴት ነው ያላቸው እንትን አሚን ደስተኞች ናቸው ወይ? የሰራተኞቻችሁን እርካታስ ትገመግማላችሁ? ኢምፓክት ይሄ ሁሉ ቀርቦላቸው ካረኩ ንገሪኝ። እያንዳንዳቸው ሲጀመር እኮ ፈገግታቸው ራሱ የሚገልጽ ነገር ነው። ምክንያቱም አንደኛ ጽዱ የሆነ ቦታ ላይ መስራታቸው ራሱ አንዱ ሳቲስፋይድ እንድንሆን የሚያደርገን ነገር ነው ማለት ነው። ስለዚህ ካለምንም እርብሻ ጽዱ የሆነ ቦታ ላይ እንደገና ደግሞ የሚያስፈልጉ ነገሮችን አሁንም ራሱ ይሄ እነዚህም ነገሮቹ ለነሱ ሳቲስፋይድ እንዲሆኑ የሚያደርጉ ነገርና ካፍቴሪያ የሚፈልጉትን ነገር በሙሉ እዚሁ ስለሆነ ደስተኛ ናቸው ኖርማሊ ማለት ነው። ስለዚህ ቅድም እንደነገርኳችሁ እዚህ ፍሎር ላይ ሁለተኛ ላይ እና ሰባተኛ ላይ የሰራተኞች ካፍቴሪያ አለ ብያችኋለሁና አንዱ ካፍቴሪያችን ይሄ ነው ማለት ነው። እንደገና ደግሞ በዚህኛው ሳይድ ምናልባት እየታየህ እንትኑ እነዚህ ትሬኒንግ ሩማችን ነው ማለት ነው። ስለዚህ ትሬኒንግ ሲያስፈልገን እዚህ ጋር ነው የምንሰበሰበው ማለት ነው። ካፍቴሪያችንንም እዚህ ጋር እንጠቀማለን ማለት ነው። ምን አላቸው? ቡና ካላቸው ዛሬማ ቡና ሳትጋብዥኝ አይደል? እንዴ ኧረ እንጠጣለን። ታች ላይ አለ እንጠጣለን። ስለዚህ እዚህኛው ጋር ደግሞ ሌላ እንትናችን ትንሿ አብርሆት ቤተ መጻሕፍት አለች ማለት ነው። ላይብረሪ አላችሁ? ላይብረሪ አለን። ጊዜ ካገኘ ካለው እዚህ ሌላ ነገር እንትን አይልም። ባይ ዘ ዌይ ነግሬህ እስካሁን ካላወራሁኝ እኛ ጋር ማንኛውም አገልግሎት የሚሰጥ ሰራተኛ ስልክ አይዝም። ማንም ተገልጋይ ስልክ አይዙም ማለት ነው። በቅርቡ ነው ቪዲዮ ሰርች ነበር በነገራችን ላይ እና በጣም ብዙ ሰው ነው ሪያክት ያደረገበት። ምን አየው መሰለሽ? መስሪያ ቤቶች ሲሄድ ቁጭ ብሎ ከአክስቱ ጋር ከአጎቱ ጋር ከግል ፍሬንዱ ጋር ሲያወራ ነው እና ቆመን እንጠብቃለን። ይገላምጥሻል ጭራሽ ስልኬን ሊያቋርጠኝ መጣ ብሎ ማለት ነው። ይሄንን ለኔ ለማህበረሰባችን ገልጬ ነበርና ኧረ እባካችሁን ደሞዝ የሚከፍሏችሁ እኮ በስልክ ላይ የምታወሯቸው ሰዎች አይደሉም።
ይለያያል። ባለቡና ቴንኪው። ዋው አሪፍ ቡና ነው። በነገራችን ላይ ፋንቲም እኛ ተከታታዮችም እንዲሰሙ ፈልገው ነገር ይሄ የቡና ባህል ኢትዮጵያ ውስጥ በጣም እንግዲህ ቡና ባህላችን ነው። ቡና አምራች ነን። ቡና ከኛ ነው የጀመረው። ግን የስኒ ቡና በየቦታው ፋሽን የሆነው ከሆነ ጊዜ በኋላ ነው። አብዮት ሆኖ አሁን በየመንገዱ በየቦታው አለና በተለይ ለውጭ ሀገር ቱሪስቶች ከውጭ ሀገር ለሚመጡ ሰዎች የስኒ ቡና ማግኘት በጣም አሪፍ ነው። እናንተ መስሪያ ቤት ውስጥ ይሄን አግኝተናል። ደግሞ ስቀምሰው በጣም አሪፍ ቡና ነው። እናመሰግናለን። ቴንኪው በጣም በአጠቃላይ እኔ በጣም ጥሩ ነገሮችን እንዳየው ነው የተሰማኝ። በእውነት አሪፍ ነገር አይተናል። መስሪያ ቤታችሁ ከማማሩ ጀምሮ ከእናንተ ፈገግታ ስለ አንዳንድ ወዳጆች ቅር እንዳይላችሁ፣ ምክንያቱም ፈገግታ በጣም ወሳኝ ነው። በኢትዮጵያም አንድ አባባል አለ ሁላችሁም እንደምታውቁት ከፍትፍቱ ፊቱ አይደለ? ምክንያቱም አንዳንድ ጊዜ እሺ የሚባል ቃል ራሱ ቆስተር ብለሽ ስትዩ እምቢ ይመስላል። በቃ እሺ ሲባል እሺ አይመስልም። አንዳንድ እምቢ በፈገግታ ሲባል የሆነ እሺ ይመስላል። በጣም ይቅርታ ግን አሁን አልችልም። አሁን እዛ ሀገር እንደዚህ ነው የሚሉሽ፣ እንዳልኩሽ እንግሊዝ ሀገር እንደዚህ ነው የሚሉሽ። በጣም ፈገግ ብለው እሺ ያሉሽ ይመስልሻል፣ ትደነግጫለሽ እና ግን ሶሪ ይሉሻል። ፈገግታ በጣም ወሳኝ ነገር ነው ልልሽ ፈልጌ ነው። እና ከዛ ጀምሮ አገልግሎታችሁ፣ የቤታችሁ ጥራት ምናምን ወደነዋል። ምን የምትጨምሪልን ነገር አለ? እንደው በመጨረሻ እንደው ይህን ነገር ብንናገር ብላችሁ የምታስተላልፉት መልእክት ለህብረተሰቡ እንዲደርስ የምትፈልጉት ነገር ካለ ብትነግሪኝ ደስ ይለኛል። ኦኬ፣ እናመሰግናለን። እናንተም መታችሁ ስለጎበኛችሁን አገልግሎት አሰጣጣችንን አይታችሁ ስለመሰከራችሁን ለህዝብ አድሬስ ስለምታደርጉ እያመሰገንን ኖርማሊ ቅድም እንዳልኳችሁ አዲስ መሶብ 13 የአዲስ አበባ ከተማ አስተዳደር ተቋማትን 5 ፌዴራል ተቋማትን እና አገልግሎቱ ቀልጣፋ እንዲሆን ከየትም ወደዚህም ወደዚህም እንትን እንዳይኖር 2 ባንኮችን ይዞ በአንድ ላይ አገልግሎት እየሰጠን እንገኛለን ማለት ነው። አገልግሎቱን ስንሰጥ ለማንም ለምንም እንትን የምንለው ነገር የለም። መረጃውን አሟልተው እስከመጡ ድረስ በአዲስ አበባ ከተማ አስተዳደር ላይ ያሉ በ11ም ክፍለ ከተማ የሚኖሩ ነዋሪዎች አጠቃላይ አገልግሎት እንሰጣለን ማለት ነው። አንዳንድ ጊዜ ሳይረዱ ለአራዳ ክፍለ ከተማ ብቻ የምንሰጥ ይመስላቸዋል እና አሁን ላይም በዋና መስሪያ ቤትም በቦሌ ቅርንጫፍም ቀጣይ ላይ ለምንከፍታቸው አጠቃላይ 9 ብራንቾች አዲስ መሶብ አንድ ማዕከል አገልግሎት ሲሰጥ ለሁሉም ከተማ ነዋሪዎች ነው አገልግሎት የሚሰጠው ማለት ነው። ስለዚህ መተው እንዲገለገሉ እንደገና ደግሞ በተጨማሪ አገልግሎት እዛው በክፍለ ከተማ ምናምን የሚባል ነገር የለም። የሚባል ነገር የለም። በፊት እንደዛ ነበር። እዛው መጀመሪያ ክፍለ ከተማ ጨርሰና የኔ ወንድም የለም ወረዳ ላይ መጀመሪያ ጨርስ እንደዚህ የለም። እንደዛ የለም። በቃ አዲስ መሶብ ላይ ሁሉንም በኩል መንገድ ተደርገው ነው አገልግሎት የሚያገኘው ማለት ነው። ሌላኛው ደግሞ ለምሳሌ አሁን አንዳንድ ሰዎች አዲስ መሶብ ሲባል ያው ቦታው ምቹ ነው ደስ ይላል ምናምን ነገር እና ሰው የሚመስለው ተጨማሪ ክፍያ የምናስከፍል ይመስላችኋል። አዲስ መሶብ ላይ ግን ከሌላ ቦታ ከሚከፍሉት ክፍያ ውጪ ምንም አዲስ ነገር የምንጨምረው ክፍያ ተጨማሪ ክፍያ የለም። ስለዚህ ተመሳሳይ ክፍያ ነው። ወረዳም ቢሄዱ ክፍለ ከተማም ቢሄዱ የሚከፍሉትን የአገልግሎት ክፍያ ነው እንጂ የምናስከፍለው የተለየ ክፍያ የለንም። እንደገና ደግሞ እኛ ምቹ ነው ቦታ ምቹነት ለምሳሌ አካል ጉዳተኞች ቢመጡ ዊልቸር አካባቢ ጀምሮ በነገራችን ላይ ሰፈሩ ራሱ ለሎኬሽን በጣም አሪፍ ነው። ይሄ አሁን ያለንበት ቦታ ክቡራትና ክቡራን ወዳጆች ድንገት ካላወቃችሁት ወይም ደግሞ ልብ ካላላችሁት ለማስታወስ ያክል ቀድሞ አራዳ ክፍለ ከተማ የሚባል ቦታ ነውና 4 ኪሎ በቃ በጣም መሀል ላይ ማለት ይቻላልና ለሎኬሽን በጣም አሪፍ ነው። እውነት ነው። ትክክል ነው። የዋና ብራንቻችን እንዳያችሁት 4 ኪሎ የድሮ ክፍለ ከተማ ነው የምንገኘው። ቦሌ ቅርንጫፋችን ደግሞ ቦሌ ክፍለ ከተማ በስተጀርባ ነው የምንገኘው። ቀጣይ ደግሞ አሁን በዚህ ወር ጀምሮ የሚከፈቱ ሌሎች ብራንቾች አሉ። በዚህ ሲሆን እንጨርሳለን። አጠቃላይ ሁሉም ክፍለ ከተማ ላይ እንጀምራለን ማለት ነው። ስለዚህ ያለው ነገር ይሄ ነው። ምቹቱም እንዳያችሁት ነው። ሁሉም አገልግሎት አለን። አቅመ ደካማዎች ሲመጡ፣ አካል ጉዳተኞችም ቢመጡ፣ አረጋውያን ቢመጡ እንደገና እኛ ጋር አሁን አረጋውያን ልጅ ይዘው ቢመጡ ቅድም ያየነው ነገር ነው። ለአካል ጉዳተኞችና ለአረጋውያን አገልግሎት አሰጣጥ ላይ እናስቀድማቸዋለን። ቅድሚያ ይሰጣቸዋል። ምንም ወረፋ በርግጥ እኛ ጋር መጥተው ብዙ ወረፋ የሚጠብቅ የለም። እንደዛም ሆኖ ግን እሱ ነበር የገረመን። በነገራችን ላይ አንዱ የገረመን ነገር ወረፋ የለም ይሄ ነገርና ሰው ስላልሰማ ነው ወይስ ደግሞ ብለን ስንል ነበረ። ግን ሁለት ነገሮችን ነው በኋላ ላይ ያረጋገጥ ነው። አንደኛው ነገር ምንድነው? አንዳንዱ ሰው አልሰማም። እዚህ ቦታ
ይሄ አገልግሎት ይጠይቁኛል እንዴ እንትን ምናምን ብለው አገልግሎቶቹ የሚነግሩ አገልግሎት እዚህ የማይሰጡ የሚመስላቸው ሰዎች አሉ። እዚህ እንዳልሽው ስንት አገር 13 የአዲስ አበባ ከተማ አስተዳደር ተቋማት አጠቃላይ አገልግሎቱ ግን 107 ዲጂታል አገልግሎት ነው የምንሰጠው። 107 ዲጂታል አገልግሎት ነው የምንሰጠው ማለት ነው። ዋው! ስለዚህ አሁን ያለውን ብቻ ስለዚህ አንዳንዱ ሰው ስላላወቀ ነው። ሌላው ግን በጣም በፍጥነት ነው ሰው የሚሸኘው። በድጋሚ ክቡራትና ክቡራን ወዳጆች በዛሬው ዕለት እንግዲህ አዲስ መሶብ አንድ ማዕከል ዲጂታል አገልግሎት ክቡራትና ክቡራን በቆይታ ለመድኩት። ቅድም ከብዶኝ ዳገት ሆኖብኝ ነበር። ኧረ ስሙ ረዘመ እያልኩ ነበረ እና በዚህ ድርጅት በዚህ መስሪያ ቤት ተገኝተን በጣም የሚገርም አይነት አገልግሎት እየሰጠ እንደሆነ ተመለከትን። የተመለከትነውን ደግሞ አስመለከትናችሁ። አስተያየቶቻችሁን እንድታሰፍሩልን በጣም እንወዳለን። ለአሁኑ ግን በዚሁ ነው የምንሰነባበተው። አብራችሁን ለቆያችሁ በሙሉ በጣም እናመሰግናለን። እንዲሁም ፋንትዬን አመሰግናለሁ። እኛም እናመሰግናለን በጣም። ሌላ ቀንም እንግዲህ እንመጣለን ለመገልገል። ቴንኪው ሺ ፋንትዬ ኑሪልኝ። ቴንኪው በጣም አይቀይርባችሁ ፈገግታችሁ። አሜን። ይሄ በጣም የህዝብ ምርቃት ነው። ፈገግታችሁን አይቀይርባችሁ። ቴንኪው በጣም እናመሰግናለን።